ብር በአንድ አመት ውስጥ 15 በመቶ የመግዛት አቅሙ መውረዱ ተገለጸ። በዓለም አቀፍ ደረጃ ደካማ ከሚባሉ ሶስት የገንዘብ ኖቶችም ደግሞ የገንዘብ መለዋወጫ ብሮች ሶስተኛው መሆኑ እየተገለጸ ይገኛል። የኢትዮጵያ ኢኮኖሚ በከፍተኛ ደረጃ እያሽቆለቆለ መሆኑ ተመልክቷል። የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የውጭ ምንዛሪ እጥረት አልገጠመንም ሲሉ መናገራቸውም ተመልክቷል። በኢኮኖሚያዊ ጉዳዮች ላይ በማተኮር ከፕሮፌሰር ተሾመ አበበ ጋር የምናደርገውን ቆይታ ነው ለዛሬ ይዘንላችሁ የቀረብነው። ሌሎች ፖለቲካዊ ነክ ጉዳዮችንም እንዲሁ አንስተን ሐሳባቸውን እንካፈላለን። አብራችሁን በመቆየት ዝግጅታችንን እንድትከታተሉ ግብዣችን ነው። አብራችሁ ነው። ጤና ይስጥልን ፕሮፌሰር ተሾመ። ጤና ይስጥልኝ መሳይ፣ እንደምን ሰነበት? ደህና ሰንብተሃል ወይ? በጣም ረጅም ጊዜ ሆነን ፕሮፌሰር ተሾመ አበበ ሳንገናኝ፣ ተመልካቾችም እየጠየቁን ነው። እንግዲህ በእርሶም በኩል በእኔም በኩል የተለያዩ ትኩረት የሰጠንባቸው ነገሮች ስለነበሩ መገናኘት አልቻልንም። ብዙ ርዕሰ ጉዳዮች፣ ብዙ ነገሮች ተለውጠዋል። ምናልባትም ከአንድ ወር በላይ ሳንገናኝ በመቆየታችን ከየት ጀምረን ወዴት እንደምናመራ አላቅም። ለማንኛውም እንኳን ለፈረንጆቹ የገና በዓል አደረሶት። እርሶ ረጅም ዓመት ወደዚህ ወደ አሜሪካ መጥተው መኖር ስለጀመሩ ይሄ በዓል ለእርሶ ልዩ ትርጉም እንዳለው ገምታለሁ። ፕሮፌሰር ተሾመ፣ እርግጥ ነው ብዙ ጊዜ ሆነን ከተገናኘን በነገሮች ሲታይ ማለት ነው። እኔም ትንሽ ስራ በዝቶብኝ ነበረ። አሁን መገናኘታችን በጣም በጣም ጥሩ ነው። ብዙ ነገሮች ሆነዋል ኢትዮጵያ ውስጥ። እውነት ነው። ለእኔ ዛሬ እና ነገ በጣም ትልቅ በዓል ነው። ከልጆች ጋር ከዘመድ ጋር የምናሳልፍበት ጊዜ ስለሆነ ከዚህ የበለጠ ደግሞ ዘመድ የለም። ከኢትዮጵያ የበለጠ ዘመድ ስለሌለ ጊዜውን ጥሩ አድርገን ተገናኝተናል ለማለት ፈልጌ ነው። አመሰግናለሁ መሳይ። እንደው ፕሮፌሰር ተሾመ የኢትዮጵያም ገና በቅርብ ነው የሚመጣው። እንግዲህ ከሳምንት ከ10 ቀን በኋላ ደግሞ የኢትዮጵያው ገና አለ። እዚህ ዓመት ብዙ ጊዜ ለቆየ ኢትዮጵያዊ ሁለቱ ገናዎችን እንዴት ነው የምታከብሩት? ለየትኛው ያዳላሉ እርሰው? አይ ኢትዮጵያዊ በዓል ይወዳል እና ሁላችንም በዓል በመጣ ቁጥር ሁለቱንም ነው የምናከብረው። ከድሮ ጀምሮ ሁለቱንም እናከብራለን። በኢትዮጵያዊ ኮሚኒቲ ውስጥ እዚህ ሀገር በጣም የሚከበረው እንዳውም የሀበሻው በዓል ነው እንደምታውቀው እና ለሁለቱንም እየተፈራረቅን መደሰት ነው። ጊዜ ከተገኘና ፍቃድ ካለ በጣም ጥሩ ማረፊያ ጊዜ ስለሆነ ማለት ነው። እና የዚህ ሀገር ስራ እንደምታውቀው በጣም በጣም አስቸጋሪ ነው። ሁልጊዜ መስራት አለብህ። ሁልጊዜ የግልም ሆነ ሌሎችንም በመርዳት ወይንም ከሌሎች ጋር በመተባበር የምትሰራው ስራ ብዙ ነው። እንዲሁ የምትቀመጥበት ነገር ስለሌለ በዓል ሲመጣ በጣም ጥሩ ይሆናል። መልካም ነው። በዚህም መሰረት ወዳጆቻችንን የሚያዳምጡን ማንኛውንም ኢትዮጵያዊ ይሄን ለሚያዳምጥ በሙሉ መልካም ዓመት በዓል እንዲሆንላችሁ እንመኛለን። እንግዲህ ፕሮፌሰር ተሾመ ብዙ የኢኮኖሚ ጉዳዮችን ልናነሳ ነው ዛሬ የተገናኘ ነው። ምናልባት ያመለጡን ካሉ በጣም ጎላ ብለው ሊጠቀሱ የሚገባቸው አንኳር ጉዳዮች ካሉ እርሶም መለስ ብለው ወደኋላ ይህም ነገር እንዲሆኑ ነበር ብለው ሊያስታውሱንና የእርሶን አስተያየት ሊሰጡን ይችላሉ። ከሰሞኑ ያነሳናቸው ወይም ከሰሞኑ የሰማናቸውን ጉዳዮች ላይ ለማተኮር በሚል ነው የጋበዝኩት። ብዙ ነገሮች አሉ። ቀደም ሲል በመግቢያ ላይ እንደገለጽኩት የኢትዮጵያ ብር የመግዛት አቅም በአንድ ዓመት ውስጥ 15 በመቶ ወድቋል የሚል መረጃ ወጥቷል። ይሄ ምን ማለት ነው የሚለውን ከኢኮኖሚ ትንታኔ አንጻር ከእርሶ እንሰማለን ማለት ነው። እንግዲህ በዓለም ላይ ካሉ 3 ደካማ ገንዘቦች ወይም የብር ኖቶች አንዱ እንደሆነም ተመልክቷል። የኢትዮጵያ ብር 4ኛ ነበረ፣ አሁን ደግሞ ወደ 3 ወረደ። ምናልባትም ብቸኛው የሚሆንበት ጊዜ ሩቅ እንደማይሆን ነው የሚገመተው። በ7 ዓመት ውስጥ የኢትዮጵያ ብር የደረሰበትን ደረጃ ስንመለከት እንደው ይሄ አገዛዝ ምንድነው ጥቅሙ ታዲያ? ይሄ አገዛዝ እንደው ለዚህች ሀገር ይዤ መጣው የሚለው ነገር ምንድነው? በየትኛው ጎኑ እናመስግነው? እንደ ብልጽግና ካድሬም ሆነን እንደ ብልጽግና ደጋፊም ሆነን የዚህ መንግስት አንድ በጎ ጎን ለማንሳት በጣም ቸገረን።
ለማንኛውም ይሄ ከዚህ ጉዳይ አንጻር እንዴት ይታያል የሚለውንም እንመለከታለን። በሌላ በኩል የኢትዮጵያ ብሔራዊ ባንክ የውጭ ምንዛሪ እጥረት አልገጠመኝም እንደውም የተትረፈረፈ ነው የሚል መግለጫ እየሰጠ ነው። ምን ማለት ነው? በኢትዮጵያ የውጭ ምንዛሪ መትረፍረፍ ስኬትን ያሳያሉ? ከምን አንጻር ይታያል? በእርግጥ ገንዘቡ አለ ወይስ ባዶ ቁጥር ነው የሚነግሩን? ይህንም ነገር የምንመለከተው ይሆናል። ሌላው የሳፋሪና የኢትዮ ቴሌኮም ጉዳይም እንደዚሁ መንግስታቱን ያወዛገበ እንዳለ ነው የሚነገረው። ከመጋረጃው በስተጀርባ ሁለቱ መሪዎች የኢትዮጵያው አገዛዝ አብይ አህመድና የኬንያው ፕሬዝዳንት ዊሊያም ሩቶ ሰሞኑን አዲስ አበባ ላይ ተገናኝተዋል። እንዲሁ ለዲፕሎማሲ ተብሎ በፊት ለፊት የተነገረን ሌላ ቢሆንም በሳፋሪኮም ላይ እየደረሰ ያለው በተለይ በአገር ውስጥ ከፍተኛ የሆነ ችግር እንደገጠመው ይነገራል። የኢትዮጵያ ቴሌኮም በሳፋሪኮም ላይ አንዳንድ እርምጃዎችን እየወሰደ እንዳለም ይገለጻል። ለማንኛውም ይህንንም እንመለከታለን፣ ሌሎች ጉዳዮችን እናነሳለን። ወደ እነዚህ ጉዳዮች ከመግባታችን በፊት ግን ምን ላይ ነው ያለ ነው? እንደው ፖለቲካውን በትንሹ እንደው ነካ አድርገን ነው እንለፈው። ፕሮፌሰር ተሾመ ምን ላይ ነው ያለ ነው? ብዙ ነገሮች ሆኑ፣ ብዙ ነገሮች አለፉ። እንዴት እየተከታተሉት ነው? አዎ በእርግጥም ብዙ ነገሮች ሆነዋል። በቅርቡ ግን ከሆኑት ትልልቆቹ ነገሮች ቀልብ የሳቡ ወይንም ደግሞ ለገዢው ወገን ጠቃሚ ናቸው ብለው የሚታዩ ነገሮች እየሆኑ ነው። ከነዚህ መካከል ዋናው የውጭ ሀገር ባለስልጣኖች እዚህ መጎብኘት፣ በርከት ያለ ጉብኝት ተደርጓል። ለምሳሌ ህንዱ ጠቅላይ ሚኒስቴር እዚህ ነበሩ በቅርቡ። ከዚያም በላይ ደግሞ ጠቅላይ ሚኒስቴሩ የኢትዮጵያ ጠቅላይ ሚኒስቴር ውጭ ሀገር ሄደው ብዙ ሰዎችን እጅ ሲጨብጡ አይተናል። ትልቁ የሆነው ነገር ኢትዮጵያ ውስጥ ባለፉት ወሮች፣ 2 ወሮች፣ 3 ወሮች የፕሮፓጋንዳ ጉዳይ ነው። የፕሮፓጋንዳ ጉዳይ በጣም የከረረ ከዚህ ነው የወጣው ከዚህ ነው የመጣው ሳይባል በየቀኑ የሚፈጠር አዲስ ነገር ታያለህ፣ ትሰማለህ። ብዙ ገንዘብም እየወጣበት ነው። ብዙ ደግሞ ይሄ የተደረገበት ምክንያት በእኔ አስተሳሰብ ፖለቲካው ሲታይ ምርጫ የሚባል ነገር ወደፊት ስላለ ለዛ ለመዘጋጀትና ይሄን አድርጌያለሁ፣ ይሄንን ሰው ጨብጫለሁ፣ ይሄን ሰው አቅፌያለሁ ለማለት እንዲመች ነው ይሄ ሁሉ የሚደረገውና በጣም የገነነው ለማለት የምፈልገው የኢኮኖሚው ጉዳይ በዛ መልክም ሊታይ ይገባዋል። በጣም የገነነው የፕሮፓጋንዳ ነገር መንግስት ያደርጋል። እንደዚህ አይነት ነገሮችን በየቦታውም እናያለን። ነገር ግን በኢትዮጵያ በጣም የዘለቀ በጣም ደግሞ ደመቅ ብሎ በደጋፊዎች በየቦታው የሚለጠፈው ይሄ ነው ዋናው ነገር የሆነው እና በኢኮኖሚው ጉዳይ እንመለስና እንነጋገርበታለን። እንግዲህ ፕሮፌሰር ተሾመ የረሃቡንስ ጉዳይ እንዴት ተመለከቱት? ኢትዮጵያ ውስጥ በጣም ከባድ ነገር እየሰማን ያለ ነው። በትግራይ ክልል ህጻጽ በሚባል መጠለያ ካምፕ የደረሰው በአንድ አመት ውስጥ ከ300 በላይ ሰዎች ነው የሞቱት በረሃብ ምክንያት ነው። አንድ ረሃብ ተብሎ ሊገለጽና በዓለም አቀፍ ደረጃ ሊታወጅ የሚገባው ቢያንስ የተወሰነ ቁጥር አለ። እንደውም አንዳንዶች አንድም ሰው በረሃብ ከሞተ ረሃብ ተከስቷል ተብሎ ሊታወጅ ይገባል ነው የሚሉት። በትግራይ ከፍተኛ ቁጥር ያለው ሰው የተራበ ነው። በአማራ ክልል ያልተነገረለት ከፍተኛ ረሃብ በየመጠለያው መግባቱን እየሰማን እንገኛለን። በጣም አሳዛኝ ነገር ነው። አብይ አህመድ ሌላ ዓለም ላይ ነው ያለው። በየቴሌቪዥኑ የሚነገረው ብዙ ስኬቶች ናቸው። ኢትዮጵያ ዲጂታል ኢትዮጵያ ልትሆን ከጫፉ ደርሳለች ተብሎ ነው የሚያማልሉ የሚያስጎመዡ ነገሮች በቴሌቪዥን ይነገራል። ሰው ግን መሶቡ ላይ ምንም የለም። እንዲሁ አይኑን እንዲጠግብ ነው የተፈለገው። ጋምቤላ ከፍተኛ ችግር ነው ያለው። አስቸኳይ አዋጅ ውስጥ የገባች እንደሆነ ነው የሰማ ነው። የሰዓት እላፊ አዋጅ ታውጇል። ማንም የሚመላለስባት ባለቤት የሌላት አካባቢ ነው የምትመስለው ጋምቤላ። በወለጋ እንደዚሁ ከፍተኛ የሆነ ስደት እየተከሰተ ነው። በዛ ባለው የተለያዩ ግጭቶች የተነሳ ኢትዮጵያውያን ልክ እንደ ሩዋንዳና ኮንጎ ዕቃቸውን ሸክፈው በሰልፍ ሆነው ቀይ መንደራቸውን ጥለው ሲሄዱ የሚታይበት ትዕይንት እጅግ ስሜት የሚነካ ነው። በአማራ ክልል ያለውን ጦርነት እንግዲህ ያው የሚታወቅ ነው። በየጊዜው ምንዘግበው ስለሆነ አዲስ ክስተት አይደለም፣ እየተጠናከረ መጥቷል። በኦሮሚያ ክልል በተለያዩ አካባቢዎች እንደዚሁ ችግሩ እየተስፋፋ ነው የመጣው።
ብዙ ነገሮችን መጥቀስ እንችላለን። ቤኒሻንጉል ጉሙዝ ክልል ቀጠናዊ ሊሆን የሚችል ሌላ ዙር ጦርነት ሊፈነዳ መቃረቡን ሰሞኑን የወጣ አንድ ዘገባ ተመልክተናል። የሱዳን ግጭት በቤኒሻንጉልና ጋምቤላ በኩል አድርጎ ኢትዮጵያን ሊነካ እንደሚችልም እየተነገረ ነው። እነዚህ ነገሮችን ስናይ ካሁን ይልቅ ነገ የሚያስፈራ ነው። አገዛዙ ምንም አይነት ለመፍትሄ የተዘጋጀ አይደለም። በየቦታው እሳት እየለኮሰ የተለኮሱት ላይ ደግሞ ቤንዚን እያርከፈከፈ እንዳለ ነው የምናየው። እነዚህ ነገሮችንስ እንዴት እየታዘቧቸው ነው ፕሮፌሰር ተሾመ? እኔ እንግዲህ በጣም ትልቁ ብዬ የጀመርኩበት የፕሮፓጋንዳን ነገር በዚሁ ጋር ለማነጻጸር ፈልጌ ነው እና ኢትዮጵያ ውስጥ ይሄ ሁሉ ችግር እያለ የፕሮፓጋንዳው ስፋት ኢትዮጵያ አንድም ነገር በእነኚህ ነገሮች ላይ የሚወራ የለም። ከተወራም በልዩ ልዩ የውጭ ሀገር ጋዜጠኞች ወይንም ደግሞ በአንዳንድ በሚለጠፉ ነገሮች ላይ የሚሰማ ነው። በተለይ በትግራይ ያልከው ነገር በጣም የሚያሳዝን ነው። ከአንድ ሰው ጋር ስነጋገር ሰዎች እኮ እየሞቱ ነው። አንድም ሰው ከሞተ የረሃብ ጉዳይ መሆኑ በግልጽ ይታወቃል። በረሃብ ሰው መሞት ያለበት ጊዜ አይደለም። ጊዜው እንደዛ አይነት ጊዜ አይደለም። ዲጂታል ኢኮኖሚ እንላለን። ኢትዮጵያ ኢኮኖሚዋ አድጓል። ምን ይመስልሃል ብዬ ከሰው ጋር ስነጋገር እሱ እኮ ወደ ላይ ራቅ ያለ ነው። እንዴ ራቅ ያለስ ቢሆን የኢትዮጵያ መስክ አይደለም ወይ? እነሱስ ኢትዮጵያውያኖች አይደለም ወይ? ኢትዮጵያውያኖች ሲሞቱ ሁላችንም የምንገበገብበት ነገር መሆን አለበት ብዬ መልስ ሰጠሁኝ እና ይህንን የምልበት ምክንያት ምንድን ነው? በአንድ በኩል እንደ ሙሽራ እየተሰበሰቡ ዘፈን ይዘፈናል። በሌላ በኩል ደግሞ የአገሪቱ የኑሮ ሁኔታ ወደ መቀመቅ እየደረሰ ነው። ይህንን ለማጋነን አይደለም ምለው። መቀመቅ ስል አንድ ሰው ከሞተ አንድ ሰው ይቅርና አንድ ፍየል በረሃብ ከሞተች ሁላችንም ማስተዋል መጠየቅ ያለብን ሁኔታ ነውና ግዴታ ነውና ይሄ ሁሉ ተረስቶ ይሄ ሁሉ ችግር ሳይነገር በፊት ወይንም ደግሞ በግልጽ ሳይወጣ ዘፈኑና መተቃቀፉ ለፖለቲካ ጥቅም ብቻ መሆኑ በጣም የሚያሳዝን ነገር ሆኖ አግኝቼዋለሁ። ለዚህ ነው በዛ የጀመርኩት፣ ለማነጻጸር እንዲመች ብዬ ነው በዛ የጀመርኩት። እንግዲህ ፕሮፌሰር ተሾመ ሌሎች ወቅታዊ ጉዳዮች ቢኖር